በሰው ልጅ ታሪክ ውስጥ የተከሰቱ ጦርነቶች በሙሉ የሰውን ሕይወት ከመብላት ባሻገር በጦርነቱ ምክንያት የተፈጠሩ ጠባሳዎች ለማጥፋትም ብዙ ጊዜን ይወስዳሉ። ለአብነት ያህል በሁለተኛው የዓለም ጦርነት ወቅት ወደ ፍርስራሽነት የተቀየሩት የጃፓን ከተሞቹ ሂሮሺማና ናጋሳኪን ማንሳት እንችላለን። እነዚህን ከተሞች ከጦርነቱ በኋላ መልሶ ለመገንባት የፈጀው ጊዜና ገንዘብ ከተሞቹን ለመገንባት ከፈጀው ጊዜና ገንዘብ ብዙ እጥፍ ድካም መፈለጋቸው የሚታወቅ እውነታ ነው። የጦርነት ጠባሳውም ዛሬም ድረስ አልለቀቃቸውም። በጦርነት ወቅት የተጠፋፉ ወይም የተበታተኑ ቤተሰቦችን መልሶ ማገናኘቱም ሆነ በዚህ ምክንያት የሚፈጠረውን ስነልቦናዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅሎች በፍጥነት ማከም እጅግ ፈታኝ ተግባር መሆኑ ግልጽ ነው። ፈንጂ የጦርነት ዝቅተኛ ቀሪት ነው የሚባለውም ከጦርነት ማብቃት ጋር ተያይዞ አብሮ የሚመጣና ተደጋግሞ የሚነሳ እውነታም አለ። በተለይ በጦርነት ወቅት ሳይመክኑ ወይም ሳይወድሙ ተቀብረው የሚቆዩ ጸረ ሰው ፈንጂዎች የሚፈጥሩት ማህበራዊና ኢኮኖሚያዊ ስጋትና ቀውስም አንዱ ነው። በጦርነት ወቅት ተቀብረውና ከጦርነቱ ማብቃት በኋላ ሙሉ በሙሉ ያልተጸዱ ጸረ ሰው ፈንጂዎች ካሉ ለብዙ ዓመታት የሚቆይ ከባድ ማህበራዊ፣ ኢኮኖሚያዊና ሰብአዊ ቀውስ መከተሉም የአደባባይ እውነታ ሆኖ እናገኘዋለን። ዜጎች በተለይም ህፃናትና አርሶ አደሮች ለሞት ወይም ለአካል ጉዳት መዳረጋቸው በቀዳሚነት ይነሳል። የተጎዱ ሰዎችን ማከሙም ራሱን የቻለ ከፍተኛ ወጪን ይጠይቃል። በጦርነቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ ሰዎችም ወደ መኖሪያቸው ለመመለስ ስለማይደፍሩ በማህበረሰቡ ውስጥ ቋሚ ፍርሃትና የደህንነት ስጋት ይፈጥራል። የእርሻ መሬቶች ጥቅም ላይ አይውሉም። ይህም ሁኔታ ምርትና ምርታማነትን በእጅጉ እንዲቀንስ በማድረግ በኩል ተጽዕኖውን ከፍ ያደርገዋል። የመሰረተ ልማት ዝርጋታም ሆነ ሌሎች አገልግሎቶችን የማስፋፋት ጥረቶች ላይ ተግዳሮቶችን ከሰብአዊና ዘላቂ ሰላም አንጻር ያልተጸዱ ፈንጂዎች ካሉ የጦርነት መዘዝ ያለማባራቱን ነው የሚያመለክተው። ስለዚህ ጦርነቱ በወታደራዊ ደረጃ ቢያበቃም ሰላምና የወደሙ መሰረተ ልማቶችን መልሶ የመገንባት ሂደቶች ገና ፈተና ላይ መሆናቸውን በቀላሉ መረዳት ይቻላል። ስለዚህ ፈንጂ ማጽዳት፣ የአደጋ ግንዛቤዎችን ማስፋፋትና ተጎጂዎችን መደገፍ ከጦርነት በኋላ መከወን የሚገባቸው የሰላም ግንባታ ዋና። አንድ ጦርነት ሙሉ በሙሉ ተጠናቋል የሚባለውም በመጨረሻው ጥይት ድምጽ ብቻ ሳይሆን በምድር ስር ተቀብረው የቀሩ ፈንጆች ሙሉ በሙሉ ሲወገዱ ጭምር ነው። ምክንያቱም የተቀበሩ ፈንጆች ከግጭት በኋላ ዓመታት ቢቆጠሩም ሕይወትን የሚያሰጉ፣ ልማትን የሚያደናቅፉና የሚያዘገዩ፣ ሰላማዊ እንቅስቃሴዎችን የሚፈታተኑ የማይታዩ ጠላት ናቸውና ነው። የአንድ ሕፃን ዳዴና እርምጃ ወይም የአንድ ገበሬ ማረሻ አሊያም የአንድ ልማት ፕሮጀክት በሆነ አጋጣሚ የዚህ አደጋ ሰለባ ስለመሆናቸው ምንም አይነት ዋስትና አይኖርም። ጉዳት እንግዲህ እዛው በረንዳ ላይ ቁጭ ብለን ነበር። ለጊዜው እንደዚህ ቁጭ ብለን ልጅና ቁጭ ብለን ነበር። ቁጭ ብለን እያለ ዛዙ ስራ እየሰራ ነበር፣ ሸቃው ማለት ነው። ከዛ በኋላ እንደዚህ የቆረቆረ እያለ ነው እንትኑ የፈነዳው። እኔ ከዛ በኋላ ራሴን አላቀም፣ ልጅም ሲሞትም አላቀም፣ ሌላም ነገር ሲሆን አላቀም ራሴ ብራሃሙ የልባህሲ ከቤት አካባቢ ትንሽ ከቤት ወጣ ያለ እዛው አቅራቢያ ሆነ ቦታ ላይ ድንገት ሳየው የሆነ በቃ ምን እንደሆነ ለማየት በእጄ ሳነሳው ፈናዳብኝ። አካባቢ ላይ በጣም ሰፊ ጉዳት አብርሷል። እኛ አርሶ አደር ምንም ከእውቀት ነጻ ማያውቁትም ተተኳሾች እንትኖች ፍየል ጠባቂ ናቸው፣ ግመል ጠባቂ ናቸው። በዛ ላይ ፍየል የራሳቸው ፍየል ጥበቃ ሲሆኑ ያገኙታል። ልጆችም ህፃናቱም ፍየል ጥበቃ የሚሄዱትን ህፃናት ዛፉም ስር መሬትም ሲያገኙ ያነሱታል። ጥቅማቸውንም ጉዳታቸውም ስለሚያውቁ በዛ ላይ ብዙ ህፃናት ውድመት ተደርሷል። ብዙ አዋቂም የቤትም ይዘው ይመጣሉ። እናቴ ይሄ ምንድነው፣ አባቴ ይሄ ምንድነው ብሎ ይዘው ሲመጡ በዛ ላይ የተተኮሰም አብሮ ይፈነዳም አለ። ዝም ብሎ ፍየል ሲሄድም የተተኮሰም አለ። ክር አንስሮ ፍየል ሲሄድ በፍየል ምትም የተተኮሰም አለ። ፍየሎችም ግመሎችም የሞተም አለ። ከግጭት በኋላ በሚኖሩ ጊዜያት እውነተኛ የሰላም ጉዞ የሚጀምረውም በፈንጅ የተበከሉ መሬቶችን አጽድቶ ወደ ህይወት በመመለስ ነው የሚባለውም ለዚህ ነው።
የመጀመሪያው ተጠቂ የሚሆነው ሲቪሉ ነው። ሲቪል ማህበረሰቡ ነው አክሰስ የሚያጣው። በጉዳት ላይ የሚወርቀው ደግሞ የመከላከል አቅም የሌላቸው አካላት፣ ህፃናት፣ ሴቶች፣ እንስሳት፣ አረጋውያን ላይ ነው እነዚህ አደጋዎች የሚበዙ። የድሮ የተቀበሩ ፈንጂዎች የተነሱ ህብረተሰቡ ላይ ጉዳት እያደረሱ ነው ያለው። ሁለተኛ በዛም የመሰረተ ልማት ያለው ቦታዎች ላይ ስራ እንዳይከናወን አንደኛ እንቅፋት ነው። ሁለተኛ ህዝቡ በቦታዎች ላይ ሰፍሮ እንዳይኖርም በተለያየ ቦታዎች ላይ እንቅፋት የሆነ በመሆኑ ከዚህ የሄድን በተለይ በሶማሌ ከቀርብ ዳር እስከ ወርደ ድረስ ያለው ኢትዮጵያ መንገዶች ባለስልጣን የሚያስገነባቸው መንገዶች በመከላከያ ፈንጂ መከላከል ቢሮ መንገዶቹን እያጸዳላቸው እነሱ ደግሞ መንገድ ሲሰሩ ነበር። ሀገራችን ኢትዮጵያ በተለያዩ የታሪክ ምዕራፎቿ ባስተናገደቻቸው ግጭቶች በአንዳንድ አካባቢዎች የፈንጂ አደጋ ስጋቶች አሁንም ድረስ ያልተቀረፉበት ሁኔታ ነው ያለው። ይህን ዝምተኛ ስጋት ማስወገድ የሰውን ህይወት ከመታደግ በላይ ለሀገራዊ ልማት፣ ለኢኮኖሚያዊ እድገትና ለዘላቂ ሰላም የሚያስፈልግ ጠንካራ መሰረትም ነው። በዚህ ጉዳይ ላይ ተልእኮውን ተቀብሎ የሰው ልጅን ህይወት ከፈንጂ አደጋ ከመታደግ አንስቶ ለልማት መዋል የሚገባውን መሬት ከፈንጂ ነፃ ለማድረግ በትጋት የሚሰራ አንድ የሰራዊታችን ክፍል አለ። የመከላከያ ፈንጂ ማምከን ቢሮ በፈንጂ የተበከሉ አካባቢዎችን ከአደጋ ነፃ በማድረግ ለልማት ምቹ ሁኔታን በመፍጠርና የህዝብን ደህንነት በማረጋገጥ የማይታይ ነገር ግን እጅግ ወሳኝ የሆነ ሀገራዊ አገልግሎት እየሰጠ ይገኛል። የሰራነው በሀገራችን በፈንጂ የተበከሉ አካባቢዎች የሚባሉ በክልሎች በሶማሌ ክልል፣ በአፋር ክልልና በቤኒሻንጉል ጉሙዝ ክልል መሬት የማጽዳት ስራ ነው የሰራነው በሰፊው። ይሄ መሬት የማጽዳት ስራ ዘንድሮ የጀመርነው ሳይሆን ከዚህ በፊትም እየሰራን የመጣ ነው፣ ግን የቀጠለ የዘንድሮ ዓመት የስራ እቅድ ውስጥ አካተን የሰራነው በመሆኑ ነው እያነሳው ያለሁት ማለት ነው። ቀጣይ ስራ ሰርተናል። የመከላከያ ፈንጂ ማምከን ቢሮ በ2018 ዓመተ ምህረት የበጀት ዓመትም በርካታ ኪሎ ሜትሮችን ከጸረ ሰው ፈንጂ የማጽዳት ስራ በማከናወን ጉልህ ውጤት አስመዝግቧል። በተለያዩ የሀገራችን አካባቢዎች የተሰበሰቡ ፈንጂዎችን በደህንነት የማውደም ስራም በተሳካ ሁኔታ አከናውኗል። ወደ አዋሽ አርባ ሰብስበን የዲሞሊሽን ስራ ሰርተናል። እዚያ ከድርጅቶች ጋር ተባብረን ወደ 1.1 ቶን የሚሆን ተተኳሾችን የማውደም ስራ ነው የሰራነው። የቢሮ ስራ የደህንነት ጉዳይን ብቻ የሚመለከት አይደለም፣ ሀገራዊ ልማትንም በቀጥታ መደገፍንም ያካትታል። በአፋር ክልል በኩል ወደ ጅቡቲ የሚሄድ የኤሌክትሪክ መስመር ፖሎችን የሚተከሉበትን ኤሪያ የማጽዳት ጥያቄ ቀርቦ ስለነበር አካባቢውን ነፃ ስለመሆኑ ማረጋገጫ ይሰጠን የሚል የአውራት ኃይል ጥያቄዎች ስለነበሩ እሱንም የመስራት ስራ በሰፊው ነው የሰራነው። እዛ ላይ ከ80 ኪሎ ሜትር በላይ ያለውን መሬት ለዚህ ኢንቨስትመንት ምቹ እንዲሆን አጽድተን ሰጠናቸው። ስራው የቀጠለበትና ውጤታማ የሆነበት ሁኔታ ነው ያለው። እነዚህ አካባቢዎች ያለው ውጤቱ ለህዝብ የሰጠው እፎይታ ነው። በዋነኝነት ህዝቡ አሁን ያለ ስጋት በአካባቢ መኖር የሚችልበት፣ ማልማት የሚችልበት፣ የእርባታ ስራ መስራት የሚችልበት ሁኔታ ተፈጥሯል። ይህንን ከስራ በኋላ ከክልል ጋር ባደረግነው አጠቃላይ ግምገማ ማረጋገጥ የቻልነው ይሄ በክልልም ተረጋግጦ ይሄ ክፍል እየሰራ ባለው ስራ እፎይታ ያገኘ ስለመሆኑ ህዝቡ በእነሱ የተረጋገጠ ጭምር በጣም ሰፊ ስራ ሰርቷል። ገብቶ ላቅሞ የማክሸፍ ስራ ሰርቷል። በጣም ደግሞ ከመጀመሪያው ከነበረው ሁኔታ ቀንሶልናል።
እነሱ ያህን ስራ ከሰሩ ጀምሮ ቢያንስ አሁን አለ ብለን የምንጠብቀው ቢያንስ ህብረተሰብ አናሳ የሆኑትን ያልሄዱበት አካባቢ ነው እንጂ እነሱ ሄዶ የለቀሙበት ቦታ ላይ ትልቅ ስራ ተሰርቷል። በጣም ነው የምናመሰግናቸው። መከላከያ ሰራዊት የፈንጅ ቀጠናዎችን የማጥናትና ቀጠናዎቹን ከለዩ በኋላ ደግሞ ለማህበረሰቡ ወደ 7000 አካባቢ ወደሚሆኑ ለማህበረሰቦች ግንዛቤ አካባቢ ሰጥተዋል። ስለ ተተኳሾቹና ተተኳሾቹ ጋር በተያያዘ ሁኔታ መከላከያ እንደ መከላከያ እናመሰግናለን። ምክንያቱም ከኛ ጋር ሞቷል፣ ከኛ ጋርም ተጎድቷል። አካላችን ነው፣ ልጆቻችን ናቸው፣ ቤተሰቦቻችን ናቸውና እነሱ ላይ የደረሰ ጉዳታችን ስለሆነ በእኛ ላይ የደረሰ ጉዳት ደግሞ እነሱ የሚሰማቸውና በህይወታቸው ነፍሳችን የማዳን ስራ ላይ የተሰማሩ ስለሆነ በጣም ላቅ ያለ ምስጋና ለአንበሶቻችን ለማለት ፈልጋለሁ። ቢሮው በራስ አቅምና በአጋር ሀገራት ድጋፍ ለተለያዩ የአቅም ግንባታ ስራዎች ትኩረት ሰጥቶ እየተንቀሳቀሰ ሲሆን ከሀገር ውስጥና ከተለያዩ ዓለም አቀፋዊ ተቋማትና አካላት ጋር ያለውን ትብብርም አጠናክሯል። የውጭ ድርጅቶች የሚባሉ ኢንተርናሽናል ኦርጋናይዜሽንስ የሚባሉት ጋር መከላከያ በፈቀደልን ፍቃድ መሰረት ስምምነት ፈጽመን ከነሱ ጋርም እየሰራን ያለን እነዚህ በተለይ በህዝቡ አዌርነስ ስራ የመስራት ጥንቃቄ ስራ የመስራትን ነገር እየሰሩ ነው። ሰርቬይ የመስራት ስራ እየሰሩ ነው። ሰርቬይ የምንለው በእኛ ሲስተም መሬቱን የመለየት ምን አለው መሬቱ የሚለውን ስራ ጨምረን እየሰራን ያለንበት ሁኔታ ነው ያለው። በውጪዎቹ ድርጅቶች ብቻ ሀገርን ማጽናት ማዝለቅ አይቻልም። ይህን ታሳቢ ያደረገ የሀገር ውስጥ የሚባሉ መንግስታዊ ያልሆኑ 4 የስራ ድርጅቶች ጋር እንደዚሁ ስምምነት ፈጽመን እነሱም ወደ ስራ ያስገባንበት ሁኔታ አለ። እነዚህ አቅም ናቸው፣ የሀገር አቅም። ሁለት ዓመት ጀምረናል በዚህ ትብብር ከማይናክሽን ኦፊስ ጋር። ማይናክሽን በጣም አስፈላጊ ነው። ለምክንያቱም ለህዝብ ጤና፣ ለህዝብ ኑሮ በጣም አስፈላጊ ነው። ብዙ ሰው በማይን ለነሱ ኑሮ ከባድ ነው። ምክንያቱም ማይን ሳለ ትግራይ ውስጥ፣ አፋር ውስጥ፣ ሶማሊያ ውስጥ ብዙ ቦታ ኢትዮጵያ ውስጥ እና ለፈረንሳይ መንግስት አስፈላጊ ነው ለመርዳት። ቢሮው ከጃፓን መንግስት ጋር በመቀናጀት የማሰልጠኛ ተቋሙን በማጠናከር ለተለያዩ የሰራዊታችን ክፍሎች ሙያዊ ድጋፍ ከመስጠት ባሻገር ለሌሎች ሀገራት ሙያተኞችም ጭምር ስልጠና ለመስጠት ዝግጅቱን በማጠናቀቅ ላይ ይገኛል። ያለንበት አካባቢ በራሱ ሌሎች ሀገራት ላይም ሰላም የራቃት አካባቢ ነው ምስራቅ አፍሪካ የምንለው። ስለዚህ እነሱ ድረስ መድረስ ታሳቢ ያደረገ ስራ እየሰራን ያለን። ኢትዮጵያ ትልቅ ሀገር ናት። እንደምናየው በሁሉም ዘርፍ ኢትዮጵያ አፍሪካን እየመራች ነው ያለች። አፍሪካ ከኢትዮጵያ ብዙ ይጠብቃል። ከኛ ተቋምም በዛው ልክ ይጠብቃል የሚል ታሳቢ አድርገን በተለይ ከጃፓን መንግስት ጋር በቀጣይ የሚሰሩ ስራዎች ላይ አቅደን እየሰራን ያለነው። በዚህ ሴክተር አሁን ባነሳነው ሴክተር ላይ የጃፓን መንግስት ይሁንታ ሰጥቶናል። ስለዚህ ማሰልጠኛችን ማጠናከር አለብን የሚል አንዱ እቅድ ነው። የአፍሪካ ሀገራትን እዚህ ስበን ማሰልጠን አለብን። ሁለተኛ መሬታቸውንም የማጽዳት ሁኔታ ገብተንም ጭምር ማገዝ የሚለውንም ራዕይ ይዘን እየሄድን ያለነው። ስለዚህ ይሄ ለኢትዮጵያ ፈንጅ ማምከን ቢሮ ልክ ሌላ ሴክተር ላይ ኢትዮጵያ እየሰራች ካለችው ጋር ተያይዞ የሚጠበቅ ነው ብለን እናስባለን። ይህን አቺቭ ለማድረግ ጎን ለጎን በአንዳንድ የሀገራችን አካባቢዎች ያለው የሰላም እጦት ለፈንጅ ማጽዳት ስራዎች እያስቸገረ ሲሆን የቢሮና የፋሲሊቲ እጥረትም ከዋናና ተግዳሮቶች መካከል ይገኛል። የቀሩን ስራዎች ከነበረው አንጻር ምናልባትም ከ5% የማይበልጥ ነው የቀረው። ከ5% በታች የሆነ ስራ ነው የቀረው። ኢትዮጵያ ኮንታሚኔትድ የሆነ መሬት አላት ተብሎ በዓለም አቀፍ ከተመዘገበው መሬት ላይ አሁን ባለው ሁኔታ ባለፉት 2 ዓመት ተኩል በሰራነው ስራ
5% ያነሰ ኮንታሚኔትድ የሆነ መሬት ነው የቀረን ያላጸዳን። እነዚህ ያላጸዳናቸው ኤሪያዎች በዋነኛነት አንዱ በትግራይ ክልል አካባቢ ያለው ትግራይ ክልል ያለው ስራውን ለመስራት ያለው ምቹ ሁኔታ ካለመፈጠሩ ጋር አሁን ያለው ሁኔታ በነፃ እንቅስቃሴ የኛ ሙያተኛም የውጪ ሙያተኛም ተንቀሳቅሶ መስራት የሚያስችል ባለመኖሩ ምክንያት አሁንም እዳ ሆኖ እየቀጠለ ያለ መሆኑን እጅግ ዝቅተኛ በሚባል የሰው ኃይል ነው ስራ እየሰራን ያለ። በፐርሰንት ስትወስዱት በመዋቅር ከተፈቀደው 20% ያነሰ የሰው ኃይል ይዘን ነው ይሄን ስራ እየሰራን ያለ። ቀጣይ ተቋሙም የሰው ኃይሉንም ያሟላልናል የሚል ተስፋ አለ። ተስፋ እናደርጋለን። ሁለተኛው እንቅስቃሴያችን ጫፍ ድረስ ነው የሚሄደው፣ ክልሎች ጥግ ድረስ ነው የሚሄደው። ስለዚህ የተሽከርካሪ ሰፖርት ያስፈልገናል። ኒው ጄኔሬሽን ከሰራዊታችን ጀማሪ ሰራዊት አባላት መጥቶ ማብቃት አለብን፣ ማሳደግ አለብን፣ ተከታታይ መሆን መቻል አለብን። እነዚህ እንደ ቻሌንጅ የምናያቸው ተቋሙም ግምት ውስጥ ያስገባ ምናልባት በፕራዮሪቲ ካሉን ሁኔታዎች አንፃር በቀጣይ ያሟላ ይሄዳል የሚል ተስፋ ነው ያለን። እነዚህን ቻሌንጆች ተቋቁመን ነው እየሰራን ያለነው። ክቡራን ተመልካቾቻችን በመከላከያ ፈንጂ ማምከን ቢሮ የስራ እንቅስቃሴ ላይ ያተኮረውን መሰናዷችንን በዚያ በቃን። ሰላም።